መነገር ያለበት መታወቅ ያለበት ሀቅ አለ ከዚህ ጋር ተያይዞ የአፍሪካ ቀንድን መከራ ብቻውን ተሸክሞ ያለው የፋኖ ኃይል ነው አብይ አህመድ የኤርትራን መንግስት የሱዳን መንግስት የሶማሌን መንግስት including Somaliland ጅቡቲን ጭምር ኤግዚስቴንሻል ትሬት የሆነ ግለሰብ ነው ለነዚህ ያለች የሉና ስጋት የሆነ ግለሰብ ነው አረባክ በጣም የአፍሪካን ቀንድ መከራ የተሸከመ ጦር ነው የምትመራው ብቻውን የተሸከመ የአፍሪካ ቀንድ መከራ እንደው አንዳንድ ጊዜ ለማለት እንደው ለአፍ ማይቀፉ ትልልቅ ነገሮችን የሚናገሩ ትንንሽ ሰዎች በጣም ነው የሚገርሙኝ አስረስ ማረ ፋኖስ ወሬ ከማውራት በስተቀር በየሚዲያው ይወጣ ጦር ማይመራ ምንም አይነት ሮል የሌለው በፋኖ አደረጃጀትም ውስጥ የአንድ አካባቢ የጎጃም ፋኖ ውስጥ ያለ ፋኖ ለመከፋፈሉ አንድ ዋንኛ ምክንያት ስልጣን ፈላጊ አለቃው ከዘመነ ካሴ ጋር ሆኖ ማለት አሁን ይሄ እዛ መንደር ውስጥ ያለ ሰውዬ እዛ ገዳም ለገዳም እየዞረ የወጣ መግለጫ የሚሰጥ ሰውዬ የአፍሪካ ቀንድን መከራ ብቻውን የተሸከመው ፋኖ ነው እና ፋኖ የኢትዮጵያን ሰራዊት እዚህ ባይዘው ኖሮ አብይ ወጥቶ ቀጠናውን ስለሚያተራምስ አገዙኝ ተረዱልን ያለ የለመና ነው በጣም የሚያስቀው እውነት አስረስ በጣም ታስቃለ ባንድ ወቅት አማራ ክልል ላይ እጃችንን ብንሰጥ ይበቀሉናል ሊበቀሉን የተዘጋጁ ኃይሎች ስላሉ ከፌደራል መንግስት ጋር እጅ የምንሰጥበት ሁኔታ ይመቻች ብለን እናለቃ ከነዘመነ ካሴ ስልክ ደውለህ እንደነበር ታስታውሳለህ ዛሬ ያ አስረስ በርግጥ ወደፊትም እንደዚህ አይነት ክፍተት አገኘ እንደምታደርገው አይጠራጠርም እና እንደዚህ ስትል በጣም ነው የሚገርመው የዓለም አቀፍ ሚዲያ በዚህን በቴክኖሎጂ ዘመን ሚዲያው ይሄ ኦንላይን መረጃው እንደዚህ በየፍጥነት በተለያየ በሰከንዶች ውስጥ በሚሰራጭበት በዚህ ወቅት ላይ አልሰሙም አላዩም ብሎ እንደው ቅስቀሳ ወይም ደግሞ ከተኙበት እስኪነቁ ድረስ በራቸው ማንኳኳት ነበረብን ብለን ሁሉን ነገር ወደኛም ማሳለፈን መስጠት አይገባም ችግር አለው ክፍተት አለ ግን ያ ብቻ ነው ብሎ መውሰድ ይቻላል ያሬድ ነው አይ አንድ ምክንያት ነው የጠቀስኩት ሁለተኛው ምክንያት የትግራይ ጦርነት እንደጀመረ ራሱ የምንም ያለም ገና ውትወታም ሳይጀምር ነው ኢንፋክት ጦርነቱም ሳይጀምር በፊት ነው የአውሮፓ ዩኒየን መግለጫ ያወጣው ካስታወስክ የጦርነቱ ሳይቀሰቀስ ከሳምንት በፊት ስጋት አለኝ ብሎ መግለጫ አወጣ ከዛ በኋላ የነበሩትን እያንዳንዱን ክስተቶች በጣም በቅርበት የራሳቸው ኢንተረስት ያለ ይመስለኛል የዚህ የአማራ ክልሉን ግጭትና የትግራዩ ክልሉ ግጭት በምንም ታምር እኩል እየተዘገበም አይደለም ያንን እንደው ልክ በሁለት ሀገሮች መካከል የተደረገ ጦርነት ተደርጎ የተወሰደ ይመስል ነበር ጉዳዩ ልክ በሁለት ሀገሮች መካከል እንደተደሳ ግጭት በሚመስል ደረጃ በተደጋጋሚ ወደ ሴኩሪቲ ካውንስል ድረስ ቢያንስ የትግራይ ጉዳይ ከ6 ጊዜ ያላነሰ ሴኩሪቲ ካውንስል ጉዳዩ እንዲመጣ ተደርጎ ነበር ስለዚህ ብዙ ዓለም አቀፍ ኢንተረስቶች ኢንቮልቭ አድርገውበታል የአማራ ክልሉ በሞስት ኔግሌክት የተደረገ ችላ የተባለ መንግስት ልክ ስርዓት ሊያስከብር ከተወሰኑ ጥቂት ታጣቂዎች ጋር የሚያደርገው ግጭት ተደርጎ ነው የተወሰደው እና ቲፒኤልኤፍ በዓለም አቀፍ መድረክ ተቀባይነት አገኘ እዛ ሰዎች ሲንከባለሉ የዩኤን ካውንስል ብዙ ጊዜ ተሰብስቧል ብዙ የሰብአዊ መብት ድርጅቶች ጮሃል አውሮፓ ህብረት ብዙ ሚዲያ ተላለ ግን ምን አረጉ ጮሁ ኦኬ ያንን ድራማ ነበር አሁን ያንን ነው እየቀዳቸው ያላችሁትና ያንን ድራማ ነበር ያመንከባለ ድራማ ለማስፈጸም የሐሰት ትርክት ፈጥሮ የሐሰት ስዕል ስለ ኢትዮጵያ መከላከያ ሰጥቶ ዓለምን ለማሳሳት የተደረገ ነበር ልክ አሁን እናንተ እንደምታደርጉት የተለያዩ
ግድያዎች የተለያዩ እንትኖች ተፈጸሙ ተብሎ የተለያየ ፌክ የሆነ ነገር እየተሰራ ቪዲዮ እየተቀረጸ ይተላለፍ ነበር። ምንም አላደረገም። ቲፒኤልኤፍን ከመቀጥቀጥ አላዳነም። ያ ሁሉ ጩኸት፣ ያ ሁሉ የሚዲያ ጋጋታ አላዳነም። ኦኬ ታንክ መድፍ ይዞ እዚህ ሰሜን ሸዋ የደረሰውን ቲፒኤልኤፍ ተቀጥቅጦ ድርድርን በውርደት በኢትዮጵያ መንግስት የበላይነት እንዲቀበል ከማድረግ ውጪ ምን ፈየደለት? እስቲ ምን ፈየደለት? ያንተ ጣም ይሄ ነው የሚሆነው። ምክንያቱም ውሸት ነው የምታቀርበው፣ ውሸት ነው። በውሸት ዓለም አቀፍ ማህበረሰብ አይሸወድም። ዛሬ በጣም ቴክኖሎጂ የተስፋፋበት ነው። በነገራችሁ ላይ እነዚህ አሁን ባለፈው ጡቷ ተቆረጠ፣ እንደዚህ ቆዳዋ እንደዚህ ተደረገ ያሏት አይነት ሴት 4 አድርሰዋቸዋል። በየዞኑ አንድ አድርገዋል። እና ይሄንን ተደርጎ ዓለም አቀፉ ማህበረሰብ ምንም አላደረገም፣ አልሰማንም። እና አይሰማም። አንተ ግን ትቀጥላለህ። አንተ ግን አሁን ነገም ተቆረጠ፣ ነገም እንደዚህ ተዘለዘለ ትላለህ። ፈጽሞ የኢትዮጵያ መከላከያን የማይገልጸው የኢትዮጵያ መከላከያ እኮ በመሰረቱ በዓለም አቀፍ ተልእኮ ላይ ይታወቃል ምን አይነት ሰብአዊ ተግባር እንደሚያካሂድ፣ ከስንቁ ቀንሶ የሚያበላ ሰራዊት እንደሆነ፣ ለህዝብ ችግር ቀድሞ ግንባር ቀደም ሆኖ እንደሚሰለፍ፣ ከሌሎች ሀገሮች ተመራጭ የሆነ የሰላም ኃይል እንደሆነ፣ በዲሲፕሊን የታነጸ እንደሆነ ይታወቃል። የአማራ ህዝብም ያውቃል፣ የኢትዮጵያ ህዝብም ያውቃል። እና ለማጭበርበር እያልክ ሌላ ፋብሪኬት አታርግ፣ ምንም ጥቅም የለም እና ማንም አይሰማም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ተናስተልኝ አድማጭ ተመልካቾቻችን፣ ሰላማችሁ በያላችሁበት ይብዛ የምንለው ከዚህ ከአብሪ ሚዲያ ዝግጅት ክፍል ነው። በአብሪ ሚዲያ የዛሬው ዝግጅታችን የምንመለከተው በአማራ ክልል ያለውን ወቅታዊ ሁኔታ እንደ መረጃ ጨረፍ አድርገን ግን እዛ ክልል ውስጥ አሁን ያለው የክልሉ አሁናዊ ሁኔታ ወዴት እያመራ እንደሆነ፣ ምን እየተደረገ እንደሆነ፣ ጽንፈኛው ኃይል ያካሄደ ያለውን ተግባርና ይሄም ክልሉ ላይ እያሳደረ ያለው ተጽዕኖ፣ በክልሉ ህዝብ ላይ ደግሞ ያው ቀደም ብሎ ጦርነት በሚደረግበት ቦታ ሁሉ ጦርነት አውዳሚ ነው፣ ጦርነት አስጨናቂ ነው፣ ጦርነት ከቦታ ወደ ቦታ የመመላለስ የመዘዋወር እንቅስቃሴን ይገታል፣ ሰርቶ የመብላት ተግባርን ያውካልና እየደረሰ ያለው ሁኔታ እናያለን። ይሄ ሁኔታስ ምን ተስፋ አለው ወደፊት ወደ ሰላም የመቀየር? ይሄን እናያለን። ሰላም በማምጣት ረገድ ያሉ ተግዳሮቶችንም አብረን እንመለከታለን። እንግዲህ ያው አማራ ክልል ሰሞኑን ጠንከር ያሉ ውጊያዎች እየተካሄዱ መሆናቸውን ከስፍራው የሚወጡ መረጃዎች ያመለክታሉ። አንዳንድ መረጃዎች እንደሚያመለክቱት የመከላከያ ሰራዊቱና ወይም ይሄ ጥምር ኃይሉ ከጸጥታ ኃይሉ ጋር ሆኖ በየአካባቢው በሚወስዳቸው እርምጃዎች በጽንፈኛው ኃይል ላይ ጉዳት እየደረሰ መሆኑን መረጃዎች ያመለክታሉ። የተወሰኑትን ለመግለጽ ያህል በተለያዩ ቦታዎች በወሰዳቸው እርምጃዎች የተወሰኑ ተዋጊዎችን፣ በሌላ በኩል ደግሞ አመራሮችን መደምሰስ ችሏል። ከዚህ በፊት በቁጥር ነበር የሚገለጸው። አሁን ለመረጃው ትክክለኝነት ሲባል ይመስላል በስም የተገለጹ አመራሮች አሉ። ለምሳሌ በሰሜን ወሎ ዞን ልዩ ስሙ ጸበለት በሚባል ቦታ በጽንፈኛው ቡድን ላይ የማያዳግም
እርምጃ እየተወሰደ መሆኑን የገለጹት የምስራቅ እዝ የክፍለ ጦር አዛዥ ከፋኖ አደረጃጀት አመራሮች ውስጥ አንደኛ አለሙ ገብሩ ከበደ የተባለ የኮር 2 አዛዥ፣ ዋሴ ከበደ የዞቢላምባ ክፍለ ጦር አዛዥ፣ ሰናይ አለሙ ስዩም ሻለቃ አዛዥ፣ ፍሬው ሻለቃ ዘመቻ ፍሬው የሚባለው ሻለቃ ዘመቻ የሚመራ የተደመሰሱ መሆኑ ተገልጿል። በተመሳሳይ ደግሞ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የሚገኘው ክፍለ ጦርም በጽንፈኛው ቡድን ላይ እርምጃ መውሰዱን የክፍለ ጦሩ ዋና አዛዥ ገልጸዋል። እና እነዚህ እንግዲህ ለጽንፈኞችን ለማስታጠቅ የተደረጉ ጥረቶችም ትጥቆችን ከቦታ ወደ ቦታ የሚያዙትን በቁጥጥር ስር በማዋል ሰራዊቱ ድል መጎናጸፉን ተገልጿል። እና በሌላ በኩል ደግሞ ቸኮል ዘመነ የፋኖ መስራችና በእነሱ አደረጃጀት የሻምበል አዛዥ ይሄ በአዊ ዞን የተደመሰሰ ነው። በዚህ በአዊ ዞን 23 የጽንፈኛው አባላት ሲደመሰሱ 19 ቆስለዋል፣ የተወሰኑ ሌሎቹ ተማርከዋል። እና ከነዚህ ውስጥ ቸኮል ዘመኑ የፋኖ መስራችና በእነሱ አደረጃጀት የሻምበል አዛዥ የሚባል፣ ቸኮል ክንዴ የፋኖ መስራችና የሻምበል አመራር፣ እንዲሁም በልስቲ ዘመኑ፣ ዳኛው ጥላሁን፣ ግርማ መኮንን የተባሉ አስተባባሪዎች ይገኙበታል። በተመሳሳይ ቀን ማለት ትናንት ማለት ነው ሰሜን ጎጃም ዞን ባህር ዳር ዙሪያ ዳና ማርያም ቀበሌ 17 ተደምስሰው 8 ቆስለዋል። ከነዚህም ውስጥ የፍቃዱ ቀለምወርቅ ዳና ማርያም ሻምበል ዘመቻ ኃላፊ፣ ቀደም ብሎ ፌደራል ፖሊስ የነበረ፣ ሚኒሊክ ሙላት ሻምበል መሪ፣ አንዱ አምላክ ማረልኝ ዘመቻ ኃላፊ፣ በቀለ ጥጋቡ ዳና ማርያም 100 መሪ፣ አለልኝ ችሎት 100 መሪ፣ የጌትነት ካሳ ቲም መሪ፣ እንዲሁም እሱ ያውቃል አቤ ወገልሳ ቲም መሪ፣ ጥጋቡ አቢታ ቲም መሪ፣ ጌታሁን ካሳሁን ቲም መሪ ይገኙበታል። እና በትናንትናው ዕለት በተደረገ ሌላ ኦፕሬሽንም እንደዚሁ 48 ጽንፈኞች ሲደመሰሱ 40 ቆስለዋል። በዚህ ስምሪት የጸጥታ ኃይሉ ከሰራዊታችን ጎን ተሰልፎ ያደረገው ጀግንነት የተሞላበት ተጋድሎ ከፍተኛ እንደነበርም የሰራዊቱ አመራሮች ገልጸዋል። ይሄ በተወሰኑ ቦታዎች እንደዚሁ ለማሳያ ያህል አንዳንድ ጊዜ በዜና ሲነገሩ የተፈጠሩ የተፈበረኩ ስለሚመስል እንደዚህ በስማቸው መግለጹ መረጃውን ትክክለኝነት ያሳያል። ለማንኛውም ውጊያ እየተካሄደ ነው። ውጊያ ሲካሄድ እንግዲህ ከውጊያው በፊት መንግስት ተደጋጋሚ የሰላም ጥሪዎችን ቢያቀርብም እንደሚታወቀው የጽንፈኛው ኃይል አሻፈረኝ ብሏል። እና ድርድር ይካሄዳል ተብሎ ተስፋ ሲደረግ ወይም ስለ ድርድር ከፋኖ ኃይሎች ጋር እየተደራደርኩ ነው ብሎ የክልሉ ጸጥታ ማነው የክልሉ ከኮሚኒኬሽን ቢሮ የወጣ መረጃ ነበር። እና ይሄ መረጃ በወጣበት ጊዜ ከፋኖ ኃይሎችም በተለይ ከዚህ አፋብሃ ከሚባለው የአስረስ ማሬ ሞቶ እንደራደራለን፣ ነገር ግን ከክልሉ አመራር ጋር እንደራደርም፣ የክልሉን አመራር አጥፍተናል፣ ክልሉ ውስጥ ያለ ብልጽግና የሚባል ሞቷል እና ከሞታ ኃይል ጋር እንደራደርም፣ ውጊያ እያካሄደብን ያለው የፌደራል መንግስት የአብይ መንግስት እና መከላከያ ነው። የመከላከያ የምክትል ኤታማዦሩ ነው ክልሉን አስቸኳይ የዚህ እንትኑን ውጊያውን የሚመራው። በሌላ በኩል ደግሞ ቀጥታ እኛ አሁን እየተዋጋን ያለነው አብይ አህመድ ካሰማራው ኃይል ጋር ስለሆነ ከአብይ አህመድ ጋር ብቻ ነው የምንደራደረው ብሎ መግለጫ ሰጥቶ ነበር። አሁን እንግዲህ ቀደም ሲል ከእብድ ጋር አንደራደርም፣ ስልጣን ከስልጣን ውጪ እኛ ድርድር የሚባል አናቅም ብለው ከነበረው ጫፍ አትሊስት የተሻለ ነው ተብሎ ሲታሰብ እንደገና ይሄው ሰውዬ ወጣና የለም እኛ አንደራደርም፣ ከዚህ በፊት ከእብድ ጋር አንደራደርም የሚለው የዘመነ ካሴ አቋማችንም አልተለወጠም። ስለዚህ ድርድር የሚባል ነገር የለም ብሎ እንደገና ተናገረ። ያው ሚዲያ ላይ አዳምጡት።
የአማራ ክልል ምስለኔ አስተዳደር የኮሙኒኬሽን ቢሮ ኃላፊ መንገሻ የተባለው ግለሰብ አንድ መግለጫ ሰጥቶ በተለያዩ ቦታዎች ላይ ሲዘዋወር እያየሁት ነው ከፋኖ ጋር ድርድር ሊጀመር ነው የሚል ነው። የመንገሻ ፋንታው የሚባለው እንግዲህ ክልሉ መንግስት ኮሙኒኬሽን ቢሮ ኃላፊ በግልጽ የተናገረው በሰላማዊ መንገድ በአማራ ክልል ያለውን ግጭት ለመቋጨት ጥረት እየተደረገ ነው የሚል ነው። ምታውቁት ነገር አለ? ድርድር ከፋኖ ጋር ነው ሊጀመር የሚል በጣም እየተናፈሰ ነው። ምን ያህል እንደጓጉም ከፋኖ ጋር ለመደራደር የሚያሳይ ነው። በዚህ ደረጃ ዜናውን እየተቀባበሉት ይገኛሉ። በተለይ ብልጽግናው መንደር ያሉ ሰዎች ምታውቁት ነገር አለ ስለዚህ ዜና? የምናውቀው ነገር የለም። እንደ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ በዚህ ጉዳይ ላይ ምንም የምናውቀው ነገር እንደሌለ አረጋግጥልሃለሁ። ከመነሻው ይሄ የጠራው ግለሰብ የክልሉ ኮሙኒኬሽን ኃላፊ ከሆነ በዚህ ጉዳይ ላይ አስተያየት ለመስጠትም ማንዴቱም ያለው አይመስለኝም። ይህ ጦርነት እየተደረገ ያለው በአብይ አህመድ የመከላከያ ሰራዊትና በፋኖ መካከል ነው። የጦርነቱ ባለቤቶች ጀነራሎች ናቸው። ለአብነት ባነሳል አማራ ክልል የሚባለውን ቀጠና ኮማንድ ፖስት እንኳን የሚመራው የክልሉ ፕሬዝዳንት አረጋ ከበደ ሳይሆን ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ ነው። ስለዚህ በአጠቃላይ ጦርነቱ ባለቤት፣ የፕሮጀክቱ ባለቤት፣ የዘር ማጥፋት ጉዳዩ ባለቤት የፌደራል መንግስት ነኝ የሚለው ጠቅላይ ሚኒስትሩ እና የመከላከያ መዋቅሩ ነው። ሌላው የክልል መዋቅር የዛንን ዓላማ የሚያስፈጽም የሚያስተገብር አንዳንዴ ደግሞ በሚዲያ ወጥቶ የሚናገር ነው። ስለዚህ ይህ ግለሰብ በዚህ ጉዳይ ላይ ከፋኖ ጋር ለሚደረግ ድርድርም ሆነ ውይይት አስተያየት መስጠት የመወሰን ማንዴትና መብት እንደሌለው ነው። ምክንያቱም አንድ ድርድር አንድ ውይይት ሊደረግ የሚችለው በተፋላሚ ወገኖች መካከል ተፋላሚዎቹ የመከላከያ ብሎ ራሱን የሚጠራው አርመኔ ሰራዊት አመራሮች እና አብይ አህመድን ጨምሮ በአንድ በኩል በሌላ በኩል ደግሞ ፋኖና የአማራ ህዝብ እንግዲህ ተሰራ የተባለውን ዜና ለማየት ሞክሬያለሁ። የሰላም ጥሪዎችን ያደርጋል ክልሉ መንግስት። በነገር ላይ እነሱ ሰላም ጥሪ የሚሉት ድርድር አይደለም። ሰላም ጥሪ የሚሉት ትጥቅ ፈተህ እጅን አጣጥፈህ መሳሪያን እያስተረከብክ ፎቶ ተነስተህ ለነሱ እጅ እንድትሰጥ ነው። ፋኖ ያንን አያደርግም። ይሄ ድርድርም አይደለም፣ የሰላም ጥሪም አይደለም፣ መማረክ ነው። የፋኖ ኃይል ደግሞ አገዛዙን ይማርካል እንጂ አይማረክም። አገዛዙን ይደመስሳል፣ ያስወግዳል እንጂ የተሰለፈለትን ዓላማ ጥሎ ጠመንጃውን ወሮ ለአገዛዙ እጁን አይሰጥም። በአጠቃላይ ይሄ ብዙም ቁም ነገር ያለውም አጀንዳ አይደለም። ይሄ አውሪያዊ የሆነ አገዛዝ የፖለቲካ ዓላማ ኑሮት የፖለቲካ ፍላጎት ኑሮት በእርግጥም ለህዝብ ተጨንቆ ለድርድር ይዘጋጃል የሚል እምነትም የለኝም። ከዚህ በፊትም አንዳንዶቹ የሚሉት ነገር አለ። ከብድ ጋር ማን ይደራደራል ሲል አርበኛ ዘመነ ካሴ የተናገራት ንግግር ነበረችና በጊዜው ብዙዎቹ ግራ ሲጋቡ ነበር። አይ ድርድርን እኮ መግፋት የለባችሁም፣ ይሄ ፖለቲካዊ ቋንቋ አይደለም። እብድ ሊትራሊ እብድ ናቸው እነዚህ ሰዎች። እንግዲህ ይሄ የፋኖ መሪ ነኝ የሚለው እና ብዙ ጊዜ በእብሪት የተሞላ መልእክት በሚዲያ ላይ የሚያስተላልፈው ሚዲያዎችም የራሱ የዚሁ የጽንፈኛው ሚዲያ የሆኑ ኃይሎች እንዲህ አይነቱን የትምክህት እንዲህ አይነቱን የስድብ እና የብልግና መልእክት ባስተላለፉ ቁጥር ይሄ እየተሸነፈ እየተመታ አባላቱ እየሞቱበት ያለ ኃይል ያሸነፈ ወይም ገዝፎ የወጣ ይመስላቸዋል እና በየጊዜው እንዲህ አይነት ጋጥ ወጥ የሆኑ ንግግሮች ይካሄዳሉ። ይሄ ለሰላም የተዘረጋውን እጅ ያለ መቀበል ወይም ለሰላም ፈጽሞ ዝግጁ ያለ መሆን ነው እና በሌላ በኩል ደግሞ መንግስት በክልሉ ሰላም ለማስፈን ጥረት አላረገም፣ የሰላም ጥሪ አልተደረገም፣ በኃይል ነው ሊፈታ የሚንቀሳቀሰው። እንደዚህ የሚባሉ ክሶች ደግሞ ከራሱ ከዚህ ቡድንና ከዚህ ቡድን ሚዲያዎች እንዲሁም ከዚህ ቡድን በስተጀርባ ሆነው ፖለቲካውን እናራምዳለን፣ ይሄ ቡድን እኛን የሚወክል ነው፣ የዚህ ቡድን ዓላማ ደግሞ የአማራውን ህዝብ ከሚደርስበት ጥቃት ለመከላከል ነው፣ ግን ደግሞ መንግስት በሰላም ለመፍታት ስለማይፈልግ ህዝቡን እየጨፈጨፈ ነው የሚሉ ኃይሎች አሉ እና ይሄው ሰውዬ ይሄው የፋኖ መሪ ነኝ የሚለው ባይዘወይ የፋኖ መሪነቱን ደግሞ ሌላው አካል አይቀበልም። ያው እንደምታውቁት ፋኖ እዚህም እዛም አደረጃጀት እዚህም እዛም አመራር አለው። ሁሉም እየወጣ በየራሱ ነው መግለጫ የሚሰጠውና ስለ ድሮን ጥቃት ሲያወራ ምንድነው የሚለው? ድሮንን እንደ እጅ ቦምብ እየተጠቀመ ነው መንግስት ይላል። እዚህ በእንትኑ ላይ በቪዲዮ ርዕስ ላይ የሰጡትን ትመለከታላችሁ። እንደ እጅ ቦምብ እየተጠቀመ ነው ይልና ደግሞ ቀጥሎ ምን ይላል?
ይሁንና ይሄንን እንደ እጅ ቦምብ የሚጠቀመውን ድሮን የሚያወርደው ወይም የሚያፈሰው ህዝብ ላይ ነው እንጂ እኛን አያገኘንም ይላል ወይም ፋኖን አያገኘንም ይላል። በሌላ በኩል ፋኖ ለማጥቃት ተንቀሳቀሰ፣ ይሄንን አካባቢ ተቆጣጠረ፣ ይሄንን ከተማ ያዘ ያሉ ፎቶግራፍም እንደገና በሚዲያም መግለጫ ይሰጣሉ። እንደዚህ እያደረገ ከመከላከያ ጋር እየተዋጋ ነው ይሄን አልደመሰሰ የሚባለው ኃይል አንድም በድሮን የማይመታው ብረት ለበስ ስለሆነ ነው ወይስ ደግሞ መከላከያ የፈልጎ የአማራን ህዝብ ሲቪል ተማሪ እርጉዝ ህፃን ልጅ ሽማግሌ መምታት ስለሚፈልግ ነው? በዚህ የሚያተርፈው ነገር አለ አይደለም። እና በስም የተጠቀሱ መሪዎች ዛሬም በወጣ መረጃ ላይ በስም የተጠቀሱ የፋኖ መሪዎች እና ተከታዮቻቸው ለማጥቃት ሲንቀሳቀሱ የተወሰኑት ደግሞ ተሰብስበው ከተለያየ ቦታ መጥተው ተሰብስበው እየተወያዩ ያሉ ተመተዋል በድሮን። ይህም ዜና ወጥቷል። እና ሁል ጊዜ ግን እነዚህ ሰዎች ሲቪል ይሆናሉ። ይሄ ራስን ማታለል ነው፣ ትክክል አይደለም። እና እንግዲህ ሌላው ምን ይላል እንግዲህ ይሄንን ህዝቡ ተጨፈጨፈ በጦርነት የሚለው አስረስ ማረ አንዳንድ ሰዎች ለምንድነው ህዝብ መሃል ሆናችሁ ውጊያ የከፈታችሁት? እንደገና ሌላ ጦርነትም ወደ ክልሉ የምታመጡት? አሁን ከሻዕቢያ ጋር ከወያኔ ጋር እንሰራለን ብለዋል። ባለፈው በተደረገው ውጊያ የሻዕቢያና የወያኔ ሰዎችም እዛ ክልል ውስጥ ተማርከዋል። ቆስለውም ሞተውም ያው ማረጋገጥ የተቻለ እና ይሄን ጦርነት ክልል ውስጥ በማምጣት ክልሉ እንዲወድምና ህዝቡ እንዲጎዳ እንግዲህ አሁን ተጨፈጨፈ የሚለው ነገር እንመን እንኳን ቢባል ለምን ሲባሉ ለምን ታስጨፈጭፉታላችሁ ሲባሉ አይ ሐማስን የፊሊስጤም ህዝብ አስጨፈጨፍከን አላለውም ይላል አስረስ ማረ። ይዛ አሁን ዜናው የወጣበት እንትን ላይ ያለውን ርዕስ ማየት አይታችሁ ማረጋገጥ ትችላላችሁና ምንድነው ሐማስን እኮ የፊሊስጤም ህዝብ አስጨፈጨፍከን አላለውም እና ቢጨፈጨፍም አብሮን ይጨፍጨፍ እንደማለት ነው። ለነገሩ ግን የኢትዮጵያ መከላከያ ሰራዊት እንደዚህ አይነት እርምጃን ባይወስድ የነሱ ሞቲቭ በህዝብ ውስጥ መደበቅን እንደ አንድ የታክቲክና ስትራቴጂ አድርገው ያቀርቡታል። አሁን በሌላ ሚዲያ ላይ አስረስ ማረ በተደረገለት ቃለ መጠይቅ ምን ይላል? ከሌሎች ኃይሎች ጋር የምታደርጉት ትብብር ይሄ ከኢትዮጵያ ጋር በተጻራሪነት ከቆሙ ከኢትዮጵያ ጠላቶች ጋር ተሰለፋችሁ ይባላል። እንደገና ደግሞ ለነዚህ ተገዥነት ለነዚህ ፍላጎት የፋኖ ኃይል መስዋዕት እንዲሆን የሚያደርግ የአማራ ክልልንም እንደው የጦርነት አውድማ የሚያደርግ ነው የሚሉ ሰዎች አሉና ይሄንን እንዴት ነው የምታየው ተብሎ ሲጠየቅ ምንድነው ያለው? አይ ይሄ ህብረት ይሄ ከሌሎች ጋር ተባብሮ የአብይ አህመድ መንግስት መጣል በፋኖ የበላይነት የሚካሄድ ነው። ምክንያቱም እኛ ግዙፍ ኃይል አለን፣ እያሸነፍን ነው፣ በመንግስት ላይ የበላይነትን እያያዝን ነው ከሌሎቹ በተሻለ ሁኔታ እና በህዝባችን መሃል ነው የምንዋጋው። እኛ በህዝባችን መሃል እየተዋጋን ያለን ስለሆን አሸናፊዎች ነን። እነዛን ኃይሎችም በበላይነት የምንመራቸው ነው። አዳምጦት የሚል እውነት ለመናገር የዛ ዘመኑ ትግል ከዚህ ዘመኑ ጋር በፍጹም የሚመጣሰርም የሚወዳደር አይደለም። የፋኖ ኃይል የሌሎቹ ጉዳይ አስፈጻሚ ሊሆን የሚችልበት ነባራዊ ሁኔታ ፈጽሞ የለም። ይልቁንም የጸረ አብይ አህመድ ተጋድሎ ፊታውራሪ ሆኖ መውጣት የሚችልበት ነባራዊ ተጨባጭ ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ምክንያቶች አለው። ፋኖ በራሱ ልጆች ነው፣ በራሱ ልጆች ሐሳቤ ነው፣ በራሱ ልጆች ሊደርሽፕ ነው፣ በራሱ ሜዳ ነው፣ በህዝብ መሀል እየተደረገ ያለ ትግል ነው። ስለዚህ የትግሉ አጠቃላይ ነባራዊ ሁኔታና መንፈስ የሌሎች ሁለተኛ ትብብሩን መምራት የሚችልበት
ትብብሩን በፊት ማስቀጠል የሚችልበት ሌሎችን ኃይሎች አስተባብረው ጸረ አብይ አህመድ ተጋድሎውን ጸረ አገዛዝ ተጋድሎውን ጸረ ጭቆና ጸረ ሽብር ተጋድሎውን ማድረግ የሚችልበት ቁመናና ሁኔታ ያለ መሆኑ መታወቅ አለበት። እነዚህ በአማራ ህዝብ ላይ መከራ መጫንን እንደ አንድ ትልቅ ግብ አድርገው የሚንቀሳቀሱ ኃይሎች እየወጡ እንደዚህ ይሉናል። ኦኬ አሁን እንደምታውቁት ከተወሰነ ከአንድ ሳምንት በፊት ምናልባትም ከ10 ቀን እንደዚህ በፊት የፋኖ ኃይሎች በተለያየ ቦታ በተለይም በሰሜን ወሎ ከዛም እየተስፋፋ ወደ ሌላው ቦታ መጥቷል ማጥቃት ከፍተው ነበር። ተነጣይ ክፍሎች ላይ ሄደው ድንገተኝነትን በመቀዳጀት ከዛ በኋላ የተስፋፋ ጦርነት ለማድረግ ሞክረው ነበር። ያው ከቲፒኤልኤፍ እና ከሻዕቢያ ኃይሎች ጋር ሆነው ከነሱ አመራር መረጃ ሌሎች ድጋፎች የመሳሪያ ድጋፍ እያገኙ ያው ይሄ የተረጋገጠ ነው። ይሄን አድርገው ነበር። ይሄንን ባደረጉበት ወቅት ምንድነው ይሄን ጦርነት ማስቀጠል ይፈልጉ ነበር። ያው ጋሸና ላይ ወልዲያ ላይ ተመቱ እንጂ ይሄን ጦርነት በከፍተኛ ደረጃ ማስቀጠል ይፈልጉ ነበር። ማስቀጠል የሚፈልጉበት ምክንያት አንደኛ መንግስት ይሄን ኃይል ለሰላም ድርድር እጁን ዘርግቶ ጠይቆት በተደጋጋሚ በሽምግልና በምን በየመሳሰለው ነገር ተደርጎ ወደ ወታደራዊ ዝግጅት እንደገባና ይሄን ኃይል መመከት እና መምታት ከጥፋት ተግባሩ ማቆም እንደሚያስፈልግ አምኖበት ወደ ውጊያ እንደሚገባ ሲያረጋግጡ አንድም ይሄንን ውጊያ ቀድመው በማጥቃት እንትኑን ተጽዕኖውን ለመቀነስ ነው። አንድም ሁለተኛ በዚህ ውጊያ ደግሞ ሊያሳኳቸው እንትኑ አንዱ ይሄ ነው። ይሄንን ለመመከት እና አስቀድሞ ለማዳከም የተደረገ ነው ዋናው እንትን። ይሄ ሆኖ ያለ ግን በዚህ ውስጥ ሊያሳኩ ያስቀመጧቸው ነገሮች አሉ። ከሚሰጧቸው መግለጫዎች ጋር እያገናዘባችሁ ልታዩዋቸው ትችላላችሁ። እና አንደኛው ነገር ምንድነው በዚህ ውጊያ ለማሳካት ወይም ለማትረፍ ያሰቡት በየአካባቢው ውጊያ በመክፈት በውጊያው ያው ለሚከፈለው መስዋዕትነት ግድ የላቸውም መንግስትን ማስጨነቅ ነው፣ ውጥረት መፍጠር። እንግዲህ መንግስት በአሁኑ ሰዓት የባህር በር ጥያቄ ያነሳበት ወቅት ነው። ይህንንም ለማስፈጸም የተለያዩ ስልቶችን የተለያዩ መንገዶችን የሚከተልበት ወቅት ነው። ሌላው ከህዳሴ ግድቡ የተጠናቀቀበት ወቅት ነው። ይሄ ሁኔታ የውጭ ጠላቶቻችንን በከፍተኛ ደረጃ በጠላትነት እንዲቆሙ አድርጓቸዋል። እና አንዱ እዚህ ህዳሴ ግድብ ላይ ያሉ ተጨማሪ ግንባታዎች የመሳሰሉት ራሱ ግድቡ የሚፈጥረውን ተጽዕኖ ቀንሳለሁ በሚል የተለያዩ ጫና ለመፍጠር ይፈልጋሉ የውጭ ጠላቶቻችን። ሁለተኛው ይሄ እንኳን ቢቀር ኢትዮጵያ ወደ ባህር እንዳትወጣ ለማድረግ በየቦታው ይረባረባሉ። በተለይ ሻዕቢያ በዚህ ምክንያት ማጥቃት ሊከፈትብኝ ይችላል፣ ጦርነት ሊከፈትብኝ ይችላል የሚል ስጋት ስላለው ይሄንን ማደናቀፍ ይፈልጋል። እዚህ ጋር ይሄ መንግስት በዚህ ሁኔታ ውስጥ ያለ ጠላት ከውጪ ተነስቶበታል ብለው በገመቱት ሰዓት እነሱ እዚህ ጦርነት ከፍተው መወጠርና ለነዛ ለውጪ ጠላቶች አለንላችሁ ለማለት የታቀደና ከነዛ መሳሪያ አግኝተው ከነዛ ትብብር አግኝተው ቀጣይ ለሚሉት ውጊያ ለመንቀሳቀስ አስበው ነው አንዱ። እና ይሄንን ይጠቀማሉ። ሌላው እንግዲህ የክልሉ መንግስት ህልውና እንዳይኖረው በማድረግ እንዳሉት እነሱ ውጊያው በፌደራል መንግስትና በዚህ መካከል ነው፣ የክልሉ መንግስት ህልውና አክትሟል ብለው ተደራዳሪነታቸውን ከፍ ለማድረግ ነው። ይሄንን ለማሳካት ምን አድርገዋል? በየገቡበት በየያዟት አካባቢ ከወረዳ አስተዳዳሪዎች ጀምሮ ወረዳ ውስጥ የተለያየ ስልጣን እንትን ያላቸው ኢቭን ምንም የፖለቲካ እንትን የሌላቸው ሐኪሞች፣ አስተማሪዎች የመሳሰሉትን
ከመንግስት ጋር የመንግስት ተቀጣሪዎች ናቸው የመንግስት ፖለቲካ አስፈጻሚዎች ናቸው የመንግስት ሰላዮች ናቸው የሚሏቸው ገበሬዎች ጭምር ሲረሽኑ ነበር ይሄን በተለያዩ ቦታዎች አድርገዋል እና አሁን ምንድነው የለም ይሄ ክልል እንትን ይባል ነገርና ስለዚህኛ ቁመናችን የሚመጥነው ከፌደራል መንግስት ጋር ነው ከሱ ጋር እንደራደር ለማለት ራሱን የአማራን ህዝብ እየጨፈጨፉ ነበር ሌላው እንግዲህ ሶስተኛው በተደጋጋሚ እንዳያችሁት ከፍተኛ የፕሮፓጋንዳ የበላይነት ለማግኘት መንግስትን መከላከያን ለመክሰስ በሰብአዊ መብት ጨፍጫፊ ብሎ ከህዝብ ለመነጠል ባለም አቀፍ ፍርድ ቤት ከሶ መንግስትን ተቀባይነት ማሳጣትና ከዓለም አቀፉ ማህበረሰብም ጋር ማጋጨት እስከ ጦር ወንጀለኝነት የደረሰ ነገር ተሰራ ለማለት ተዘጋጅተው የገቡበት ነው አሁን የባለፈውን አይታችኋል የሆነች ልጅ የ16 ዓመት ልጅ በኋላ 19 ያደረጓት እንደዚህ ተደረገች ብለዋል እነዚህ ልጆች እንዲህ አይነት በጣም ታዳጊ የሆኑ ሴቶች ልጆች ጋር በጦር ሜዳ ከትምህርት ቤት አስወጥተው ምን እንደሚያደርጉ የነሱ አጫዋቾች የነሱ ስሜት ማርኪያ እንደሆኑ ከነሱ ጋር ሲተሻሹ በየቦታው እንደሚውሉ ይሄንን ቪዲዮ ተመልከቱት ምንድናቸው እነዚህ ልጆች ብላችሁ አስቡ እንደዚህ አይነት መጫወቻ ያደረጋቸው እነሱ ናቸው ያለ እድሜያቸው ከትምህርት ገበታቸው ከልለው እንደዚህ ያሽኮረመሙ እንደዚህ ያደረጉ ያው መጫወቻና መዝናኛ አድርገዋቸዋል አንዱ ብቻ ሳይሆን ሌላው እየተቀባበለ እና ያው እቺ ልጅ በጦር ሜዳ ስትሞት ጡቷ ተቆረጠ ገላዋ ተዘለዘለ የመሳሰለው አሉ በዛው አላበቃም ደግሞ ሌላኛዋ ልጅ እቺ አሁን በምስል የምታዩት ልጅ ደግሞ እንደዚሁ በጎንደር አካባቢ ስትዋጋ ሞተች ከዛ በኋላ በመኪና ጎተቷት መኪና ነዱባት እና ምን የሚል ይሄንን አደረጉ አሁን እንደዚህ በማድረግ የመንግስትን ኃይል በዚህ በጦርነት ያልቻሉትን ኃይል በጦር ወንጀለኝነት ለመክሰስ መከላከያውንም ወንጀለኛ ለማድረግ ህዝብ ጋር ያለውን ድጋፍ አሁን የካማራ ህዝብ ጋር ያለውን ትስስር ለመበጠስ እየሰሩ ነው እንደ ዓላማ ይዘው የገቡት ነው ይሄ አሁን ይሄንን አደረጉና ግን በፈለጉት መልኩ ባለም አቀፍ እንትን አልጮህላቸው ይሄ አልጮህ ወይም ተቀባይነት አላገኘ እና አሁን መሳይና የሰብአዊ መብት ሙያተኛ ነው ወይ በዛም የሚንቀሳቀስ ነው የሚባለው ሰውዬ የሚነጋገሩትን ነገር ስሙ ተመልከቱ ለምንድነው ዓለም አቀፉ ማህበረሰብ ያልሰማን ይላል መሳይ እናዳምጠው የዓለም አቀፍ ሚዲያ በዚህን በቴክኖሎጂ ዘመን ሚዲያው ይሄ ኦንላይን መረጃው እንደዚህ በየፍጥነት በተለያየ በሰከንዶች ውስጥ በሚሰራጭበት በዚህ ወቅት ላይ አልሰሙም አላዩም ብሎ እንደው ቅስቀሳ ወይም ደግሞ ከተኙበት እስኪነቁ ድረስ በራቸው ማንኳኳት ነበረብን ብለን ሁሉን ነገር ወደኛም ማሳለፈን መስጠት አይገባም ችግር አለ አው ክፍተት አለ ግን ያ ብቻ ነው ብሎ መውሰድ ይቻላል ያሬድ ነው አይ አንድ ምክንያት ነው የጠቀስኩት ሁለተኛው ምክንያት የትግራይ ጦርነት እንደጀመረ ራሱ የምንም ያለም ገና ውትወታም ሳይጀምር ነው ኢንፋክት ጦርነቱም ሳይጀምር በፊት ነው የአውሮፓ ዩኒየን መግለጫ ያወጣው ካስታወስክ የጦርነቱ ሳይቀሰቀስ ከሳምንት በፊት ስጋት አለኝ ብሎ መግለጫ አወጣ ከዛ በኋላ የነበሩትን እያንዳንዱን ክስተቶች በጣም በቅርበት የራሳቸው ኢንተረስት ያለ ይመስለኛል የዚህ የአማራ ክልሉን ግጭትና የትግራዩ ክልሉ ግጭት በምንም ታምር እኩል እየተዘገበም አይደለም ያንን እንደው ልክ በሁለት ሀገሮች መካከል የተደረገ ጦርነት ተደርጎ የተወሰደ ይመስል ነበር ጉዳዩ ልክ በሁለት ሀገሮች መካከል እንደተደሳ ግጭት በሚመስል ደረጃ በተደጋጋሚ ወደ ሴኩሪቲ ካውንስል ድረስ ቢያንስ የትግራይ ጉዳይ ከ6 ጊዜ ያላነሰ ሴኩሪቲ ካውንስል ጉዳዩ እንዲመጣ ተደርጎ ነበር
ስለዚህ ብዙ ዓለም አቀፍ ኢንተረስቶች ኢንቮልቭ አድርገውበታል የአማራ ክልሉ ደሞስት ኔግሌክት የተደረገ ችላ የተባለ መንግስት ልክ ስርዓት ሊያስከብር ከተወሰኑ ጥቂት ታጣቂዎች ጋር የሚያደርገው ግጭት ተደርጎ ነው የተወሰደው እንግዲህ አሁን ዓለም አቀፉን ማህበረሰብ ጋር ይሄንን ነገር ለመፍጠር የተሰራ ስራ ነው እንደውም ምን ይላሉ ከትግራይ ጋር ያወዳደራሉ ትግራይ እኮ ገና ሲጀመር ነበር እነዚህ ሚዲያዎች መጮህ የጀመሩት የዓለም አቀፉ ማህበረሰብ ክስ የጀመረው የሰብአዊ መብት ምናምንና ሚኒስትሪ ጮሁት እንደዚህ ነበር እና ለምን ለኛ አልጮሁም ድራማ መሆኑ ስለታወቀ እንኳን አይደለም የዓለም አቀፉ ማህበረሰብ የአማራ ህዝብ አልጮህም በዚህ እናንተ በፈለጋችሁት መጠን የአማራ ህዝብ አልጮህም ቀብሩ ላይ የሆነ ነገር አረጋችሁ በዚህ ያደረጋችሁ በዚህ እና ለማንኛውም እነዚህ ሰዎች ገና ይቀራቸዋል አሁን እንደዚህ አይነት ነገር አሁን ከ3 ቀን በፊት አንዲት የ13 ዓመት ልጅ አፍነው ወስደዋል ወደ ጫካ እና ብዙ ሰው አስቀድሞ የጮኸው ምንድነው እቺ ልጅ ገለው የሆነ ነገር አድርገው እንደገና መከላከያ ላይ ክስ ለመፍጠር ነው ብለዋል የመከላከያን ዩኒፎርም ከቲፒኤልኤፍ ጋር ተባብረው የመከላከያ ዩኒፎርም ተሰፍቶላቸው ገብቷል ልክ ትግራይ ውስጥ እንደዚህ ተደርጎ ነበር የመከላከያ ዩኒፎርምን የለበሱ ሰዎች የሆነ ግድያ እንዲፈጽሙ ተደርጎ ቪዲዮ ተቀርጾ ወንጀል ይሄንን በተደራጀ ሁኔታ ያው ሞክረዋል አሁንም ይቀጥላሉ ምክንያቱም ዓለም አቀፉ ማህበረሰብ አልሰማንም ብለው ሲያስቡ ስለ ይሄው እዚህ ላይ እንደሰማቸው እንትና አልሰማንም ብለው ስለሚያስቡ ስላሰቡ ስለገመገሙ እንዲሰማቸው ለማድረግ ተጨማሪ ነገሮችን ያደርጋሉ ሌላ ድራማ ለመስራት ማለት ነው ኦኬ አሁን ይሄ እንደዚህ እንዳለ እንደገና ይሄንኑ በተመለከተ አስረስ ማሬ ከኢትዮ ኒውስ ጋር ባደረገው ካለመጠይቅ ምንድነው ዲፕሎማሲያችሁ ይሄ ዓለም አቀፉ እንትን ጋር እንደው ግንኙነት ለመፍጠር ይሄ ፋኖ በአለም ላይ በሌላው ማህበረሰብ አካባቢው እንዲታወቅ ምን አይነት ጥረት አድርጋችኋል ብሎ ዲፕሎማሲ ጠይቀዋል አብዛኛው የዲፕሎማሲ ስራ ለምን አልተሳካም በሚገባው ልክ አንድ በዚህ ደረጃ የታጠቀ ኃይል በዚህ ደረጃ ግዙፍ ሰራዊት የገነባ ኃይል በዚህ ደረጃ ጥላትን ያውም በአፍሪካ አንዱ ትልቅ የሚባል መከላከያ ኃይል እየደመሰሰ ያለ ኃይል በዚህ ደረጃ ለምንድነው ትኩረት ያልተሰጠው ከተባለ በዛ ልክ ወይም በዛ ደረጃ የሚመጥን የዲፕሎማሲ ስራ ስላልተሰራ ተብሎ መወሰድ ነው የሚገባው ዲፕሎማሲ የብዙ ነገሮች ድምር ውጤት ነው መሬት ላይ ተጨባጭ ስራ ሲሰራ መሬት ላይ ወታደራዊና ፖለቲካዊ ስራዎች የተሻሉ ሲሆኑ እነሱ ለዲፕሎማሲ ስራው ጉልበት ይሆናሉ ነገር ግን ኔትወርክ ይጠይቃል አስቀድሞ የነበረ ኤክስፖዠር ይጠይቃል የፋኖ ትግል የሚመራው የተጀመረው መሬት ላይ ባሉ ወጣት ታጋዮች ነው ከዚህ በፊት ተቋማት ውስጥ በትላልቅ መንግስታዊ ተቋማት ይሁን በዓለም አቀፍ ተቋማት የዲስኮች ምናምን የመሳሰሉ ተቋማት ውስጥ የሰራ ግለሰብ አንድም እንግዲህ ከሌን ተለሶቹ ይሄን አላደረገንም ትግሉ ላይ በዛ ምክንያት በቂ የሚባሉ ኔትወርኮችን በቂ የሚባሉ ግንኙነቶችን ለማድረግ አልተቻለም ከዜሮ ነው ፍሮም ስክራች ነው የተጀመረው ሁሉም ነገር ያ የድገት ደረጃውም አንዱ ምክንያት ነው ነገር ግን በብዙ ቦታዎች ይሄንን ክፍተት መሙላት የሚችሉ ይሄንን አቅም መጨመር የሚችሉ ትላልቅ አቅምና ኤክስፖዠር ያላቸው የዲፕሎማሲ ስራ ሊሰሩ የሚችሉ አማራዎች ነበሩ በሚገባ ስላልሰሩ በከፊል የኛ የማቀናጀት ጉልበት ተደርጎ ሊወሰድ ይችላል በዋናነት ግን የነሱን ስንፍና ተደርጎ መወሰድ አለበት በዛ ረገድ በቂ ስራ ተሰርቷል ማሰብ አልችልም የአንድነቱ ጉዳይ መዘግየቱ ሌላኛው ተጨባጭ ምክንያት ይሆናል ለዚህ ያሞኔ ግን አሁን በሮችን ማንኳኳት ጀምረናል በትንሹም ቢሆን ግንኙነቶች ተጀምረዋል በትንሹም ቢሆን የሚዲያ ኤክስፖዠሮች ተጀምረዋል እነኚህን አጠናክረን የተሻለ ስራ መስራት አለበት ትልቁ ጉልበት ምንድነው ከተባለ ይሄ ጉዳይ ነው እስካሁን ድረስ የዩኤን ሴኩሪቲ ካውንስል ላይ እንኳን የአማራ ዝርቂት ቀርቦ አያውቅም የሌሎቹ ጉዳዮች ምን ያክል ጊዜ አጀንዳ እንደነበረ ምን ያክል ማዕቀብ ለመጣል ምክንያት እንደነበረ የሚታወቅ ነው በህዝብ ጉዳት ደረጃ
በተፈጠረ ሰብአዊ ቀውስ ካየው በተፈጠረ ሰብአዊ መብት ጥሰቱ ከታየ በህዝብ ላይ የሚደርሰውን ጭፍጨፋና ጉዳት ከታየ ከዚህም በላይ አጀንዳ መሆን ያለበት ከዚህም በላይ በጣም ትኩረት የሚገባ ጉዳይ ነበረ። ያልሆነም ያ እንዲሆን ግን ስራዎች መሰራት አለባቸው። ይኸው ነው እንግዲህ ይህን አቅም መጨመር የሚችሉ ወገኖቻችን እንዲቀላቀሉ እንጆይን እንዲያደርጉን ስራም እንዲሰሩ ጥሪ ማቅረብ እፈልጋለሁ በዚህ አጋጣሚ። ይሄንን ይገልጻል። ሌላው ግን በጣም አስገራሚ ነገር እዚህ ላይ የሚገልጸው ምን ይላል? የኛ ኃይል ይላል ፋኖ የአብይ አህመድን መንግስት ወደ ቀይ ባህር ለመሄድ የሚሞክረውን የሚያደርገውን ጉዞ ለመክታት አስተዋጽኦ ስላደረግን ይላል። እሱ ወደ ቀይ ባህር ሄዶ ቢሆን ኖሮ ቀጠናው ይታመስ ነበር። ቀጠናው ከፍተኛ የሰላም መደፍረስ ይፈጠርበት ነበር። እኛ ግን እሱን እዚህ ስለያዝነውና የቀይ ባህር ህልሙን ጉዞውን ስላዳከመን ይሄንን ሊረዱልን ይገባል፣ ወደፊት ግን ይረዱልናል ብለን ተስፋ እናደርጋለን። ኦኬ እንደ ፌቨር ለሰላም ማስከበር ትልቅ ነገር አድርገናል ይላል። እዚህ ህዝብ እየጨፈጨፈ ህዝብን በጦርነት መከራውን እያሳየና የአማራን መሬት የጦርነት አውድማ እንዲሆን አድርጎ እኛ ይሄንን እዚህ አደረግነው። ይሄን ጦርነት እቺን ነገር ከዚህ በፊት ሰርተንባታል። ታስታውሱ እንደው የሻዕቢያ ጦርነት አማራ ክልል እየተካሄደ ነው ብለን ይሄን ነው የሚነግረን አስረስ ማሬ። እናዳምጠው ከራሱ አንደበት። አንድ መነገር ያለበት መታወቅ ያለበት ሀቅ አለ። ከዚህ ጋር ተያይዞ የአፍሪካ ቀንድን መከራ ብቻውን ተሸክሞ ያለው የፋኖ ኃይል ነው። አብይ አህመድ የኤርትራን መንግስት፣ የሱዳን መንግስት፣ የሶማሌን መንግስት ኢንክሉዲንግ ሶማሌላንድ፣ ጅቡቲን ጭምር ኤግዚስቴንሻል ትሬት የሆነ ግለሰብ ነው። ለነዚህ ኃይሎች የሉና ስጋት የሆነ ግለሰብ ነው። ለነኚህ ኃይሎች የሉዓላዊነት ስጋት የሆነ ግለሰብ ነው። ይሄን በተግባርም አድርጎታል፣ በንግግርም ተደርጓል፣ በፕሮፓጋንዳም በተለያዩ መንገዶች ሲታይ ሲገለጥ የቆየ ጉዳይ ነው። አሁን ባለው ነባራዊ ሁኔታ ከፋኖ ጋር ጦርነት ባይኖረው ኑሮ ከሰውየው የጦረኝነት ባህሪ በመነሳት ከሳቢዎችና ከሚደረጉ ነገሮች በመነሳት እነኚህ የጠሯቸው ኃይሎች ጭምር ከፍተኛ የሉና ስጋት ውስጥ ነው ነበር የሚገቡት። የአማራ ፋኖ ወደ ትግል የገባውም ዋጋ እየከፈለ ያለውም የአማራን ህዝብ ህልውና ለመታደግና አጠቃላይ አገዛዙን ለማስወገድ በኢትዮጵያ ሰማይ ስር ሁሉም ህዝብ የሚስማማበት በሰላም የሚኖርበት ዘላቂ ሰላም ያለበት ስርዓተ መንግስት ለማምጣት ቢሆን እግረ መንገዱን ግን በቀጠናው አፍሪካ ቀንድ የነበሩ ሊከሰቱ የሚችሉ ትርምሶችን የሚከሰቱ የመጥፋት አደጋዎችን ጭምር እየታደገ ነው ብዬ ነው የማምነው በግሌ። ቀጠናውን ስጋት የገፈፈ ኃይል ግን ያልተረዱለት ወደፊት ግን ይረዱልኛል ብሎ ተስፋ የሚያደርግ ኦኬ ይሄ ነው። እንደዚህ አይነት ከሌሎች ጋር ተባብረን እንዲናደርጋለን የአብይ አህመድ መንግስት እያለ በየቦታው መግለጫ የሚሰጥ እንደገና ደግሞ የራሳቸው የሚፈጽሙትን ወይም ራሳቸው የሚፈበርኩትን ራሳቸው የሚሰሩትን ድራማ የሚያቀነባብሩት ድራማ ለፖለቲካ ንግድ ለመዋልና አሁን ዓለም ያልሰጣቸውን ትኩረት ለማግኘት በከፍተኛ ደረጃ እየተንቀሳቀሱ ነው። ይሄው መሳይም ነግሮናል፣ ይሄ አስረስ ማርያም ነግሮናል። እንግዲህ ይሄ ሁሉ ሆኖ ከነዚህ ጋር ከሌላው ጋር ተስማምቼ እንደዚህ የአብይ አህመድ መንግስት አስወግጄ ለቀጠናው እንዲህ አድርጌ ከሌሎች ጋር ጎልቼ ወጥቼ እነሱ እኔም ፈልገው መጣው እዚህ ውጊያ አድርገን እንደዚህ ያሸነፈን የሚለው አስረስ ማርያም እርስ በርስ ያለውን ችግር ግን አልፈታም። እርስ በርስ ያለውን ችግር አልፈታም። ለዚህ ነው የአማራ ክልል ድርድር ለማድረግ በጣም ተስፋ ማድረግ የማይቻልበት ሁኔታ። አንደኛ እርስ በርሳቸው አይስማሙም። ብዙ ንጉስ ነው ያለው።
አስረስ ንጉስ ነኝ ይላል፣ ዘመነ ንጉስ ነኝ ይላል፣ እስክንድር በዚህ ንጉስ ነኝ ይላል፣ ማስረሻ በዚህ የጎንደር እና ሀብቴ እነዚህ ሁሉ ንጉስ ነን ብለው የሚያስቡ እነዚህ ሁሉ ትንቢት የተነገረላቸው ኃይሎች ናቸው። እንደ አንድ ሆኖ ማን ነው የሚመራው? አሁን ፋኖ ብትሉ የሚመራው የለም። አሁን ስለ መግለጫ ሲያስቡ የጎጃም ፋኖ አሁን እኮ አስረስ ማረ የጎጃም ፋኖ ነው። በቃ የጎጃም ፋኖ ነው የሚመራው። ግን አፋብሃ ይልና የሆነ መግለጫ ጽፎ ወጥቶ ራሱ ይናገራል። የሆነ ድል ሲገኝ አንድ ቦታ ላይ ይወጣና የአማራ ፋኖ ድል በዚህ ቦታ አድርጎ በዚህ ይላል። ከሆነ ከተደበቀበት ይወጣል። አሁን ይጠይቀዋል ይሄ ኢትዮ ኒውስ ጋዜጠኛ 2018 ላይ የዚህን እንትና የነስክንድር ቡድንና ይሄኛው ቡድን አንድ ሆናችሁ ለህዝቡ ታሳውቃላችሁ ተብሎ ይጠበቅ ነበር እና ይሄ እንዴት ነው አሁን ያለበትን ሁኔታ ይለዋል። አይመልስለትም አልመልስልህም ይለዋል። ይሄው ካንደበቱ አርበኛ አስረስ ማረ የአፋባህና የአፋሃድን ጉዳይ በተመለከተ የአዲስ ዘመን መግቢያ ላይ 2018 መግቢያ ላይ በተለይ ተቀዳሚ ተግባር እንደሚሆን በተለያየ መንገድ ሲገለጽ ነበር። በተናጠል አፋባህም ሆነ አፋሃድም ሲምፖዚየሞችን አዘጋጅተው ነበር ስለ አንድነት የሚዘክሩ። ከዛ ወዲህ በተለይ በሁለቱም በኩል የአንድነት ዝግጅት መኖሩን ሲገልጹ ነበር። እንዲሁም አፋድ ኮሚቴዎችን ሁሉ አቋቁም ያለው ማለቱንም እናስታውሰው ነው። በሌላ በኩል ደግሞ በአፋባህ በኩል የመሪ የመምረጥ ጉዳይ ወይም ደግሞ የመሰየም ስራ አስፈጻሚ የማቋቋም ጉዳይ እስካሁንም ተግባራዊ ሆኖ አላየ ነው። እነዚህ ነገሮች አሁን ምን ላይ ናቸው? ምን ላይ ነው ይሄ አንድነት ጉዳይ? አርበኛ አስረስ እንግዲህ ስለዚህ ጉዳይ እኔም ሌሎችም በተደጋጋሚ ስንናገር በተደጋጋሚ ቃል ስንገባ ተደጋጋሚ ተስፋ ስንሰጥ ነው የቆየ ነውና አሁን ባለንበት ነባራዊ ሁኔታ ያን የተናገርነውን ነገር ቃል የገባነውን ነገር ተስፋ የሰጠነውን ነገር ተግባራዊ አድርገን ያንን ጉዳይ ይዘን ወደ ሚዲያ ብንወጣ እመርጣለሁና ሂደቱን ነገሮች ሁሉም ያነሳቸው ጉዳዮች ያሉበትን ደረጃ ማብራራትም ሆነ ስለሌላው ነገር ወደፊት ስለሚመጡት ነገሮች ዛሬ መናገሩ ተገቢ ነው ብዬ አላምንበትም። ይልቁንም እንዳነሳውልህ በውጤት መገለጡ የተሻለ እንደሆነ ስለማምን ከዚህ በላይ በዚህ ጉዳይ ላይ ባላብራራ ደስ ይለኛል። አልመለስም። ስለዚህ ቅራኔያቸው ስላልተፈታ አሁንም ማዶ ለማዶ የጎሪጥ እየተያዩ ስለሆኑ አልመለሰም አስረስ ማረ። ወደ እንትኑ እንምጣ። እንግዲህ አሁን እንደዚህ አይነት ድርጅት አንደኛ በራሱ አንድ ያልሆነ ድርጅት፣ ሁለተኛ ስለራሱ ያለው ግምት በጣም ከፍ ያለ ራሱ የሳለው የሆነ ቅዠት ነገር ስላለ የበላይ ነኝ ትልቅ ነኝ እያሸነፍኩ ነው የሚል፣ በሌላ በኩል ድሮን አዘነበብኝ የሚል ድሮን ካለው አውሮፕላን ካለው ጋር እየተዋጋ ያለ ኃይል እና አይደራደርም ማለት ስለራሱ መጀመሪያ ሳይዙን አውቆ ልክ በሳይዙ ልክ መምጣት አለበት። ስለራሱ ያለውን ስዕል መቀየር አለበት። ለማንኛውም እሱ ብቻ አይደለም ችግሩ። በዚህ አካባቢ ብዙ ሰዎች ሰላም እንዲሰፍን የአማራ ህዝብ ስቃይ እንዲያበቃ ይፈልጋሉ። ድርድር ይባላል፣ ይለመናል። ግን እንዳያችሁት ነው ባለፈው ድርድር ይሄ ብሔራዊ መግባባት ለመፍጠር ለንደን ላይ እንትን ለማድረግ ሲሞከር አጀንዳ ለማሰባሰብ ሲሞከር ወጥቶ አንዱ በቃ የለንደን ፋኖ ጀግና እያሉ ሌላዎች በሚያደንቁት አይነት ነገር ወጥቶ አብይ አህመድ እንደዚህ ምናምን ብሎ እንደዛ ቀራርቶ መድረኩን ለማደፍረስ ወይም ለመመጥበት ከፍተኛ ሙከራ አድርጓል። እንዲህ ባለበት ሁኔታ ላይ ተስፋ ማድረግ ትንሽ ያስቸግራል እና አንዱ ምንድነው በአደረጃጀቱ ይሄ ሊሳካ የማይችልበት እና የሚያስፈራው ነገር ምንድነው አጨልሞ እንድናይ የሚያደርገን አንዱ በአደረጃጀቱ የተለያየና ተመሳሳይ ሐሳብ የሌለው ልዩነት አላቸው። አሁን እነዚህ ለምሳሌ ከጠላት ጋር ይሄ በመስራት ይቆራል። አሁን የእንትና ያስረስ ማረ ቡድን ይምጡ ሁሉም ይምጣ ከማንም ጋር ይሁን ግን
የበላይኛ ነን በእኛ አስተባባሪነት በእኛ የበላይነት እኛ በመንፈልገው አቅጣጫ ይላል ግን የተለያየ ኢንተረስት ይዞ የሚመጣ ቡድን ነው ሌላው ደግሞ እንዴት ከነዚህ ኃይሎች ጋር ከኢትዮጵያ ጠላቶች ጋር እንደዚህ አማራን ሲያርዱ ሲገሉ የነበሩ በእንትን ነድፈው በማንፌስቶ የሚል ደግሞ ቡድን አለ እና በሌላም ነገር ማግባቡበት ነገር አለ አንተ አለቃ አትሆንም እኔ ነኝ አለቃ መሆነው የሚል ደግሞ ትልቅ ፍጥጫ አለ በሁለቱ መካከል አንተ አትወክልም ምን ይወክላል ስለዚህ አንዱ ይሄ ነው ምን እንዴት ሆኖ ይመጣል ይሄ ቡድን እና ከስንቱስ ጋር ይደራደራል አንዱ ይሄ ነው ሌላው የተዋጋበት ዓላማ የጠራ ዓላማ አሁን ውጊያ የከፈተበት የጠራ ዓላማ አምጣ ስትለው የለውም የጠራ ዓላማ የፖለቲካ ፕሮግራም ማለት ነው ስለዚህ የጠራ ዓላማ ይዞ ቢመጣ ሰጥቶ በመቀበል ትደራደራለህ እሱ የተወሰነ ይሰጣል ይሄኛው የተወሰነ ይሰጣል እንደዛ ሆኖ ለመደራደር ይቻላል ግን የለውም ዓላማ ይሄ ነው ተብሎ የተነደፈ ዓላማ የለውም እና ሁሉም ንጉስ ነኝ ነው የሚለው ቀደም ያልኩት ነው ግትርነትና እልህ ስለሚታይበት ያልበሰሉ ስለሆኑ በቃ በየቀኑ እየወጡ የሚሰጡት መግለጫ ያልበሰሉ መሆናቸውን ስለሚያሳይ ከጦርነት የሚያተርፉ አመራሮች ስላሉ እየዘረፉ ነው ሀብት እያካበቱ ነው ይሄ ዘረፋ ደግሞ አንድ እንዳይሆን አድርጎታል ኢቭን በራሱ በአንድ እዝ የሚመራ ይሄ ኃይል በተናጠል እየወጣ ይዘርፋል አናርኪዝም አለ በከፍተኛ ደረጃ የሚቆጣጠሩት ኃይል አይደለም ባይዘው ኃይሉ በየቦታው ትንንሽ ሽፍቶች አሉ በየቦታው ቀረጥ የሚቀርጡ አሉ በየቦታው እና ያን ለኪሳቸው የሚያስገቡ ሰዎች አሉ አመራሩ ደግሞ ከዛ በላይ በውጭም ገንዘብ የሚያስተባብረው ተጠቃሚ ነው ከዚህ አትራፊ ነው ከዚህ ጦርነት ሌላው ደግሞ በጦርነቱ የሚያተርፉ የሚዲያ ሰዎች አሉ እነዚህ ሰዎች ከሚዲያ ሰውነት ያለፈ ነው እንትናቸው እዛ ላይ ያላቸው ስልጣን እንደምታዩት ነው እንትና አሁን መሳይ ከዚህ ከሁሉም ጋር ሲዋይ እንዴት እናድርግ ይሄንን በዚህ አድርገን ይሄንን ይዘን ከዚህ ቀጥሎ እንደዚህ እናድርግ ያለ ቅዳውጭ አይነት ነገር ነው እሱ ራሱ ሲዋይ እና በድሉ የሚቦርቅ ድል ብሎ በሚያወራው ነገር የሆነ ነገር ደግሞ ድክመት ሲፈጠር ይሄንን እናስተካክል እንዴት ነው ምናምን ይልና ሰዎች ጠርቶ እሱ እንደ አንድ የፋኖ መሪ ሆኖ ነው ከዚህ በፊትም አንድ እንትን ላይ ምንድነው አሁን ይሄ ከሻዕቢያ ጋር ከመን ጋር እንዴት ነው አቋም ሲባል በቃ እሱ ሄዶ እዛ ሲዋጋኛ አዲስ አበባ እንገባለን ፋኖ አዲስ አበባ ይገባል እሱ የሚመራው ኃይል ማለት ነው እንደዚህ የሚሉ ይሄ ጦርነት እንዳይጠፋ የሚፈልጉ አሉ ለምን ይሄ ጦርነት የሚሸጡት ወሬ ስለሚያመጣላቸው የውሸትም ይሁን የእውነትም ይሁን ፋብሪካውም ይሁን ሪስቶርትም አድርገው ብቻ በወሬ የሚነግዱ ሰዎች ስላሉ በፍጹም ይሄ ጦርነት እና እነዚህ የፋኖ አዛዦች ላይ ደግሞ ተጽዕኖ ፈጣሪ ናቸው እነዛ ይሄን አድርግ የሚሉ ናቸው እና በጣም በሚያሳዝን ሁኔታ ይሄ አለ እና ይሄ ሚዲያ ሽቀላው እንደዚህ እንዳያደርጉ ያደርጋቸዋል ሌላው የጸረ ኢትዮጵያ የውጭ ኃይሎችን አጀንዳ ስለሚያራግቡ እነዛ የውጭ ኃይሎች የሚፈልጉት ነገር ስላለ እሱ ጋር እስኪደርሱ ኢትዮጵያን እስኪበታተኑላቸው ድረስ እንዲያቆሙ አይፈልጉ በቃ እነዚህ በሪሞት እየመሯቸው ያሉ ኃይሎች ናቸው በጣም በግልጽ ይሄ በግልጽ ይታወቃል እና የውጭ ቅጥረኞች ናቸው እነዚህ ሰዎች ይሄ ቅጥረኝነት በራሱ ራስህ እንዳትወስን ያደርጋል እንደዚህ ያደርግ ነው የምትለው እና እነዚህ ሁሉ ችግሮች አሉ እነዚህ ሁሉ ችግሮች ባሉበት አስቸጋሪ ነው የሚሆነው የጦርነት አማራጭም የራሱ የሆነ ጉዳት አለው ነገር ግን ወደ ቀይ ባህር የሚደረገውን ጉዞ እዚህ ያስቀራለው እዚህ በማስቀረትም ዓለም አቀፍ ሙገሳና ክብር አገኛለሁ ከሚል ኃይል ጋር ምንድነው የሚደረገው እና በህፃናት ሞት በህፃናት አፈና ለማትረፍ ከሚሰራ ቡድን ጋር የራሱን ህዝብ ከሚያሰቃይ ቡድን ጋር አስቸጋሪ ነው እና አሁን ከዚህ በፊት የለም ድርድርኛ ስልጣን ካልተሰጠን የሚሉ በተወሰነ ደረጃም ቢሆን
አይ ከፌደራል መንግስት ጋር ሆነ እንደዚህ ብሏል እቺንም ያላት የሆነ ዱላ ስለነበረ ነው ቲፒኤልኤፍም እንደዛ ነው ያደረገው እንግዲህ ይሄ ዱላ እየቀጠለ ሲሄድ ምናልባት ከወረዳ አመራር ጋር ሁሉ ተቀምጦ ሊደራደር ይችላል ወይም እነዚህ ትቢት የሞላቸው አመራሮች ጠፍተው ሌላው እጁን ለሰላም እየሰጠ ወደ ሰላማዊ ይመለስ ይሆናል እንግዲህ ተስፋ የምናደርገው ይሄን ነው ማህበራዊ ሚዲያ ላይ ያገኘዋት አንድ ትንሽ እንደው ፈገግም አስብላ ግን የሆነ እውነታን የምትነግረን ስላለች እሷን ገልጬላችሁ ላብቃ ኢሃፓ ይላል ይሄን የፖስተው ሰው ኢሃፓ ለትግል አነሳስቶ ለልቂት የዳረገው ወጣት ያው በደርግ ጊዜ 17 ዓመት ደርግ 17 ዓመት እንደሚገዛ ቢያውቅ ኖሮ እንደዛ መስዋዕትነት ይከፍል ነበር ወይ ብሎ ይጠይቅና በሱ ግምገማ ማለት ነው ብልጽግና 30 ዓመት አለው እና አትሙት ይላል እና ወዴት እየሄደ ነው የሚለውን ነገር ማሰብ ያስፈልጋል ማለት ነውና እውነት ነው ያፓውን ደርግን በቃ በሽጉጥ በምን እዛ ከተማ ውስጥ ያደረገ ብዙ ወጣት ሞቷል ግን ደርግ ከዛ በኋላ 17 ዓመት ኖረ 17 ዓመት እንደሚኖር ቢገመግም ኖሮ ደርግ ጡንቻው ምኑ እንዲህ በቀላሉ አይወርቅም ብሎ ገምግሞ ቢገባ ኖሮ ያ ሁሉ ወጣት አይሞትም ነበር ነው ይል ነበር እና እንደዛ ማሰብ ያስፈልጋል ማለት ነው በዚሁ የዛሬ ዝግጅቴን አጠናቅቃለሁ በሌላ ዝግጅት እስከምንገናኝ ድረስ አብሪ ሚዲያን ሰብስክራይብ ሼር ላይክ አድርጉ ሰላም